እኔ አንገት ልድፋ ላቀርቅርልሽ ሄርምዬ መጨነቅሽ ለምን ነው? ላብሪ ሲረገዝ። ሰላም ጤና ይስጥልን። ውድና እየተከበራችሁ የኔ ዩቱብ ቻናል ቤተሰቦች እንደምን አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበልልኝ የኔ ምርጦች ማለት ነው። ውድ የተዋህዶ ልጆች እንኳን ነገ ስቅለት ነው፣ እንኳን ለስቅለት በዓል በሰላም በጤና አደረሳችሁ አደረሰን እያልኩ ከሆዲሁ እንግዲህ ምኞቴን ከገለጽኩላችሁ ደግሞ ውድና የተከበራችሁ ደግሞ የሌላ እምነት የሆናችሁ ውድ ቤተሰቦቼ እንዴት አመሻችሁልኝ? ሁሉ ሰላም ነው አይደል? እኔ ጋር ሁሉ ሰላም ነው። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትህትና እኔ ውድ እህታችሁ እጋብዛችኋለሁ። ቪዲዮዋንም በተመለከተ ላይክ፣ ሼርም ሰብስክራይብም እየተደረጋችሁ ቤተሰብ እንድትሆኑ እጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ደግሞ ሰብስክራይብ ላይክ ባለቻችሁ ጊዜ ደግሞ አውቃቅታችሁ ኮሜንትም ለምትጽፉ ከምር እግዚአብሔርም በጣም ነው ማመሰግናችሁ። ክበሩልኝ። እኔም በተቻለኝ መጠን ደግሞ የእናንተን ኮሜንት እያነበብኩ ከመመለስ ወደኋላ አልልም ማለት ነው ምርጦችዬ። ዛሬ እንግዲህ ያው መጀመሪያ ላይ መግቢያ ላይ ያሰማዋችሁ እንጉርጉሩ እንበለው ሙዚቃን በለው ነጠላ ዜማ ለሄርሜላዬ የጋበዝኳት ከኔ ከውድ እህቷ ነው ማለት ነው ምርጦችዬ። ዛሬ ግን ማለት ነው ሩታዬ፣ በነገራችን ምርጦችዬ የምር ዛሬ የድሮዋን ሩታ ያዩዋት ነው የመሰለኝ። ከምር ነው የምላችሁ ቤተሰቦች፣ በቃ ሚኒቅ እኮ ነው ያደረጋት ዛሬማ ሩታዬ ማለት ነው። ከአብርሽ ጋር የምትመላለው መልስ ዛሬ ሄርሜላ አንገቷን ነው ያስቀረቀራት በቃ የምር እንዴት ነው የሚያደርጋት አላለም አብርሽ መጨረሻ ላይ ማለት ነው። እና ሄርሜላዬ ከገባሽ አይንሽን ግለጭ እያለችሽ ነው፣ እሱ ለምዷል። አንቺ አይንሽን ግለጭ ሴት ላይ ማፌዝ እያለች እየመከረችሽ ነው ሄርሜላ። ትናንትና ሄርሜላ ጋር ያያችሁ ስሜት አለ አይደል? በሜሪ ቤት ያ ስሜት ተገልብጦ ማታ በሀሳብና በጭንቀት ሲብላላ አድሮ ዛሬ ሌላኛዋን ሄርሜላ ነው ይዛ የመጣችሁ። ፊቷን ዘፍዝፋ ተኮሳትራ እንግዲህ ለወደፊት የልጆች አባት ይሆናል ያለችውን ሰውዬ እንኳን ቴክስትና ሲደወልላት እንደማትመልስለት ነበረ ሲናገር የሰማው። ዛሬ ሁለቱን ያገናኘው እንግዲህ ቢልለት አጅሬ አብርሽ ሩታ እውነቱን ለሄርሜላ ምንም እርግዝና እንዳልተፈጠረ እንድታሳምንለትና እውነቱን እንድትነግረውና እሱ ደግሞ አንባቢ ነው አሉ እንግዲህ ከፊቷ ላይ አንብቧል፣ ከሩታ ፊት ላይ አንብቦ ሩታ ጋር ምንም አይነት እርግዝና እንደሌለ ነበር ሄርሜላ ሊያስረዳት የሞከረው። ዛሬ ግን ሄርሜላ በጣም ተቀያይራ ነው የመጣችው። 100% እስከ ወንድሟ የነበረው እምነት ለአብርሽ ዛሬ ግን የእውነት ጥርጣሬ ገብቶኛል። እምነት 100 የነበረው 50 እንድጠራጠር አድርጎኛል። እውነትም ሄርሜላ ሞኝነሽ የሚሉት ነገር እውነት ነው እያልኩ ራሴ ጋር መታገል ጀምር ያለው ማለት ጀምራለች ወይዘሪት ሄርሜላ ናት። ዛሬ እንግዲህ ሩታዬማ ሚንቅ ምንቅ ብላ ሁለቱን እሳትና ጭድ አድርጋ ነበረ የሄደችው። በዚህ አጋጣሚ አቶ አብርሽ ማለት ነው የእውነት ሄርሜላን የምታፈቅራትና የምትወዳት ከሆነ ልክ እሷ እንደምትስልህ አንተም የምትስላት ሴት ምናልባት ከሩታ ቀጥሎ የነገዋ የልጆቼ እናት ትሆናለች ብለ እሷ እንደምትስልህ የምትስላት ሴት ከሆነ ጥርጣሬዋን ለማስወገድ አጅሪት ሩታ የፈለክበት ሐኪም ቤት ሄደን አልትራሳውንድም ምርመራም እናድርግና እናረጋግጥ። አንተ በራስ የምትተማመን ከሆነ በሙሉ ኮንፊደንስ እኔ በራሴ እተማመናለሁ እንሂድ እስካለች ለምን ችላ ማለት አስፈለገው? ለምን ችላ ማለት አስፈለግ? ለምንስ እኔ ከሷ ጋር ሄጂ በራሴ ስለምተማመን። በራስ የምትተማመንማ ቢሆንና ልብህ እንደሚያወራው አንደበት ምላስ እንደሚያወራውማ በራስ ኮንፊደንስ እንዳለ ከተሰማ እዚህ ቅርብ ቦታ አለ፣ ወረቀቱን ይዘሽ ነይ ወንዚህ ሸንተሽ አሳይን ሳይሆን እዚህ ጋር አስቀውኛል። እንኳን እኔ ሄርሜላም ስቃለች እዚህ ጋር ሸንተሽ አሳይኛልና እንደዛ ከማለትና ወረቀቱን እኮ አሁንም ቢሆን ሩታ ይዛለ ብትመጣ ሌላ ደግሞ አጀንዳ ልሰጥ ነው ከሆስፒታሉ የሆነ ነገር ተፈጥሮ ይሄ ውሸት ነው ይሄ እንዲህ ነው ብለህ ደግሞ ሌላ ቪዲዮ ለመስራት ቪዲዮ ፓርቲቱ ምናምን አይነት ነገር ለማስቀጠል ፈልገህ ነው እንጂ እች ልጅ በአንተ እምነት እንዲኖራት ከፈለግ ለምን ሄደህ አላረጋገጥክም? በመኪና ነው የምትሄዱት አይደል?
ለምትወዳት የምታፈቅራት ከሆነ በአንተ በሙሉ ልብ እምነት እንዲኖራት 100 ወደ 50 እንዳይወርድ ከፈለግ እምነቷ ለምን አልሄድክም? ትልቅ የቤት ስራ አይደለም። ሩታን ናቃት፣ ሩታን አትፈልጋት፣ ሩታን አትውደዳት፣ ችግር የለም። ለወደድካት ሴት ግን እኮ የሰው ልጅ ለሚወዱት ሰው እስከ ራሱ መስዋዕት እስከ ማድረግ ድረስ ይደርሳል። ለአንተ እዚህ ጋር ሩታን ስለናካትና አንተ መሀል ምንም ስላልተፈጠረ እች ልጅ እኮ ውስጧ የሆነ ነገር ባይኖር በሙሉ ኮንፊደንስ እንሂድና አንተ የፈለክበት አስመርምረኝ አትልም ነበር። አንተ በዛ ውርደትን እንዳትከናነብ እንጂ ለሄርሜላ እንደምትነግራት ምንም እንዳልተፈጠረ ወንድሞ አንተንና ሄርሜላ ለመለያየት አስባ ወንድሞ አሁን ኦዲየንሱን ለማሳመን ያመጣክበት ምክንያት አለ። ጌም የሚባል በቲክቶክ የሚካሄደው ሁርለታ 3 ሰዓት ያሉትን ጌም ያንን ነገር ህዝቡ ለኔ ጥላቻ እንዲኖረው ኦዲየንሱ ለማድረግ ተጠንስሶ የመጣ ጉዳይ ነው አለ። ለኦዲየንሱ ሌላ የቤት ስራ ኦዲየንሱ አሁን አዎ እኮ እንዲህ ነው እኮ ጌም አሁን አላችሁ አይደለ ይሄ እንዲህ እንዳይሆን እኮ ያመጡት ነገር ነው ብሎ ኦዲየንሱ ሀሳብ እንዳይቀይርና ሄርሜላ ላይ ሌላ ጫና እንዳይፈጥርና ሄርሜላን ደግሞ ልክ ናት እኮ የልጅ እየሸወዳት ነው እንዴ ብሎ የሆነ ሀሳብ እንትን እንዳይል ፍራቻ ስላለብህ አብርሽ በጌሙ እርጉዝናና ጌምና አንተ አገናኘው የማይገናኝ ነገር ኦዲየንሱም እንዲያገናኝ ነው ለኦዲየንሱ የቤት ስራ የሰጠው እንጂ በፍጹም የሚገናኝ ነገር አይደለም። አብርሽ ለኦዲየንሱ የቤት ስራ ነው የሰጠው። ገና እሑድ ለሚካሄድ ጌም ሩታ አንተን ያንን ጌም ሰው እንዲጠላክ ለማስቀየስ ምናምን የሆነ ነገር ለመፍጠር አድርጋ እርጉዝ ነኝ ብላ እንደመጣች አድርጋ ገለጽ። አንቀበልም ይሄን አንተ ልብ ካለክ ማለት ነው አብርሽ። ሄርሜላ የምትወዳት ከሆነ ልክ እሷ በትልቁ እየሳለች እንዳለች ሁሉ እንደ ሴት እንዳትጎዳ ከፈለቅ ሩታን ተዋት። ሩታ ረገዘችም ወለደችም ትኖራለች። ሩታ ሀብቴ እንደሆነች እስከ ዛሬ ምን ስንት መከራዎችን አልፋ ዛሬ የደረሰች ሴት ናት። ዛሬ እንደውም ነብር ሆና ሳያት ማለት ነው ከምር የድሮ ሩታ ናት ትዝ ያለችኛች የማትበገረው በቃ የምታለቃቅሷ የምትልፈሰፈሷ የሰሞኑን ሁኔታዋ ለእኔ አልተመቸኝም ነበር። የእውነቴን ነው የምላችሁ ቤተሰቦች። የዛሬው ግን ከምር የድሮዋን ሩታ የመለሰች ነበር። የመለሰ የሆነ በቃ ሚኒቅ ብላ እነሱን እሳትና ጭድ አድርጋን እንዴት ነው የሚያደርጋት አላለም አብርሽ። እንዴት እንደሳኳ አጠይቁኝና የድሮዋ ሩታ የተመለሰች ነው ዛሬ መሰለኝ። በቃ ሩታዬ እኔ ከአንቺ እንደ ሴት ይህንን ነው የምፈልገው። እቺ የምትልፈሰፈሰውን አልቅሳምት አሁን አረገሽ አይደል ሆነ አንቺም ለአንቺ መስሎሽ ወን ደግሞ ልጄ እህትም ወንድምም ያስፈልገዋል ከአንድ አባት ብለሽ አስበሽ ይህንን አደረግሽ ተፈጠረ አይደለ። በቃ በጥሩ መንገድ ይሁን በተሳሳተ መንገድ በትክክል መንገድ ይሁን የነገር ተፈጥሮ የእውነት እርጉዝ ከሆንሽ ልጅሽን ዝንጥ አድርገሽ ታሳድጊያለሽ። ምንም ችግር የለም። እኔ ግን ድጋሚ የምትልፈሰፈሰውን ሩታ አልፈልግም። እግዚአብሔርን ነው የምላችሁ። በቃ ጠንካራዋን ጀግናዋን ምንም ቢፈጠር ያኔ በእርግዝናዋ ሰዓት እንኳን እኮ አትበገርም። እግዚአብሔርን ያኔ የአብርሽ ጓደኞች እንኳን ሲሏት በአንዴ ነበር የምትመልሳቸው። ደፍረው እንኳን ወደ እሷ አይጠጉም ነበር። በንግግር የምትቻል አልነበረች። በጣም ቀልጣፋ ሩታ ነበረች። የሰሞኑን ሁኔታዋ ትንሽ ደብሮኛል እውነት ለመናገር ማለት ነው። እና እኔ ድሯን ሩታን ነው ማየት የምፈልገው። ጀግናዋን፣ ጠንካራዋን፣ እጅ ማሰጠዋን በቃ ለሁሉ ነገር ማታለቅሰው እና ወደ እኔ ተመለስ ብላ ማትልፈሰፈሰውን ቁፍጣናዋን ሴት ሩታ ነው የምፈልገው። በቃ ያችን ደግሞ ዛሬ ያዩዋት ይመስለኛል። ሩታዬ እውነት ከሆነ ያድርግልሽ። በቃ በተሳሳተ መንገድ ሆነ እንዳልኳችሁ በሆነው መንገድ ይሁን ለልጄ ያስፈልገዋል እህት ወንድም ብለሽ አምነሽበት ፈቅደሽ ያው አብርሽ ይመለሳል ብለሽ እንደማታደርጊ ተስፋ እናደርጋለን። ምክንያቱም እሱ የሚመለስ ሰው አይደለም። ይሄ ለማንም ግልጽ ነው። ግን ደግሞ በራስሽ አምነሽበትና ፈቅደሽ ለልጄ እህት ወንድም ያስፈልገዋል እሱ አሳደገም አላሳደገም ልጆቼ ግን ከአንድ አባት ሁለት ከወለድኩኝ ይሄ ነገር ይበቃል ብለሽ በራስሽ በፈለግሽው መንገድ አስበሽ ያደረግሽው ነገር ከሆነ እግዚአብሔር ያደርግልሽ። የእውነት ከሆነ ያደርግልሽ። ሩታ መጨረሻውንም ያሳምረልሽ የእውነት ከሆነ ማለት ነው። እና ግን አብርሽ ግን ማለት ነው ለአሁን ራሱ ለሄርሜላ የምታሳያት ሁኔታ የእውነት የፈለገ ቢደክመህ እች ልጅ እንድታምን ታደርግ ነበረ። አንተ ያው ፓርቲ 2 ፓርቲ 3 ምናምን እያልክ ቪዲዮ ለማስቀጠል ነው። ነጋውን ሩታ ራሷን እንትን አድርጋ ነገረች እኮ እዚሁ ፋርማሲ እንትን ገዝተን እናረጋግጣለች። ከዚህ የበለጠ እንግዲህ በራስ መተማመን አለ ብዬ አላስብም። እና ሲቀጥል ደግሞ ያኔ እንደዚህ ደንዝዬ ራሴን አላቅም ምናምን ካልክ ደግሞ አሁን ራሴን አውቃለሁ ምንም እንዳልተፈጠረ በሙሉ ልብ ራሴን አውቃለሁ እያልክ ያኔ ራሴን ስቻለሁ ምንም አውቀው ነገር የለም እያልክ ነው አይደል? ራስን እኮ ሙሉ ለሙሉ ስተ ከሆነ የነገር አይፈጠርም በምንም ታምር ማለት ነው። ስለዛ ሄርሜላ ያኔም ሞኝ ነሽ የሚሉኝ ሰዎች እውነታቸውን ነው። ለካ ሞኝ ነበርኩ ያለችው እኮ ከያኔው ጀምሮ የተቀበለችው ነገር አሁን ላይ ጸጸታት። የምር እንደውም ጥላው ነው ሄደችው። ወደ ራሴ እስከምመለስ ከራሴ ጋር አስቤ አውጥቼ ራሴን እስከማረጋጋ ድረስ
ቴክስትም እንዳደውልልኝ ብላ ዘግታን ሄደች። በቃ እሱ ምን አለ? ካመንሽ እመኚ፣ እሷን ሆነ እኔን እመኚ፣ የማመንም አለማመንም መብትሽ አንቺ ነው ያላት። እንደ በፊት እንኳን ተከትሎ ቆይ ሄርሜላ እንዲ አላለም። አያችሁ፣ የሰው ነገር የሰው ነው። ሄርሚዬ አንቺ ከአብርሽ የተሻለ ነው የሚገባሽ። የምር ከአብርሽ የተሻለ የሚገባሽ አይነት ሴት ነሽ ሄርሜላ። ከገባሽ ሩታ ነግራሻለች። አይንሽንማ እያየሽ ጨፍነሻል፣ ግን የልብ አይንሽን ክፈች። የእውነት ምናልባት እኮ ፈጣሪ ለአንቺ የተሻለውን አዳም አዘጋጅቶልሽ ይሆናል። ያንቺ ያለውን አዳም ላይ ነው አሁን እየደከምሻለሹ እየለፋሻለሹ። የእውነት የሴትነት ጊዜሽን እየጨረሽ በዛ ላይ የምታልፊያቸው ነገሮች። አሁን ሩታ ረገዝኩ ብላ መጣች። ይሄ እንቅልፍ ነሳሽ አስቢ። እንደገና ደግሞ እሷ የጫረችብሽ ነገር የሰጠችሽ የቤት ስራ ባለፈ አለ። ከካሜራ ጀርባ እኮ እኔና እሱ ምን እንደምናደርግ አታቂም። ሁሉም ነገር ግዴታ ካሜራ ላይ መውጣት የለበትም ብላኛለሽ ብለሽ ለሱ ቃል በቃል አልሹ። ሲቀጥል ደግሞ አንተም ሰሞኑን ቀን በቀን እየርክ ነው፣ እሷም ላግኝ ስትል እያገኛህ ነው ብለሽ የቅናት መንፈስም አሳየሽ ሄርሚዬ። አየሽ፣ ለዛ ነው የራስሽ ቢሆን ያልወለደ ቢሆን ያላገባ ቢሆን ኖሮ በዚህ ልክም ከዛም ሰው ጋር አተካሩ አትጋቢም። አንቺ ላይም ደግሞ እንደዚህ አይነት የቤት ስራ አይሆንም። አንቺ ላይም እንደዚህ አይነት ጭንቀት ህመም አይሆንም ነበር፣ የራስሽ ብቻ ቢሆን ማለት ነው። ስለዛ ሄርሚዬ እኔ እንደ ሴት አይንሽን ግለጭ፣ የምር አይንሽን ግለጭ። አብርሽ የሚሆን ይሱ አይደለም። አንቺ ከአብርሽ የተሻለ ሰው የሚገባሽ አይነት ሰው ነሽ። አብርሽ የአንቺ አዳም አይደለም። የራስሽን አዳም እስቲ ፈልጊ፣ ምናልባት ታገኘዋለሽ እኮ የተሻለውን። ስለዛ በዚህ ልክ በስጋት ከመኖር እና እንደዚያውን በዚህ ልክ የሱ ልጅ አይደለም እያልሽ እንደው አይምሮሽንም ካሁኑ እንኳን ስሜትሽ እንዴት እንደተቀያየረ አየሽ አይደለ? ትናንት እነ ዳኒ ጋር ስታወር የነበርሽው ሌላ፣ ወዲያውኑ ማታ እንኳን እንቅልፍ ነስቶሽ ምናል እንዳደረ አስቢ። አየሽ አይደለ? ሴት ነሽና ይረብሽሻል። ሴት ነሽና ምንም ብትወጁ ምንም ልታጩ ባትፈልጊ እንኳን ስሜቱ አለ። በቃ የመናደድ የመቅናት ለምን ብለሽ ራስሽን የመጠየቅ እውነት ይሆነኛል የልጅ አይሆነኝም፣ ራስሽ ላይ ብዙ ጥያቄ ይፈጥርብሻል። ሄርሜላ ራስሽ ላይም የቤት ስራ ከምትፈጥሪ እንደው የልብ አይንሽን ገልጠሽ እንደው የራስሽን አዳም እንደው ዞር ብለሽ ብትፈልጊ። የእውነት አንዳንዴ እኮ እግዚአብሔርን ቤተሰቦች ለእኛ እግዚአብሔር የተሻለ ነገር አዘጋጅቶልን እያለ እኛ ያልተሻለ ቦታ እንገኛለን። የተሻለ ነገር የሚገባን ሰው ሆነን ያልተሻለ ቦታ ነው አንዳንዴ እኛ ሴቶች የምንገኘውና የማይሆነን ሰው ላይ ስጋት የሚፈጥርብን ህይወት ላይ ነው። በቃ ራሳችንን ቢያምም እንደው ታማችሁ ከዛ ጭንቀት ውስጥ ከዛ የማይጠቅማችሁ ህይወት ውስጥ መውጣት ይሻላል። የምሬን ነው የምላችሁና ሄርሜላ ያው አብርሽን በእርግጥ ማጣት አትፈልግም፣ ግን ደግሞ ስጋቱ እንዳለ ነው፣ ጭንቀቱ እንዳለ ነው። ትናንትና ስታዩት ቪዲዮ ላይ ምንም አይነት ስሜት የተፈጠረባት ነው። ዛሬ ግን ጭንቀትና ስሜት ቀያይሯት ነው የመጣችሁ። በቃ ከራሷ ጋር ስትታገል ያደረችው ላለመቀበል። በቃ እንዴት ብላችሁ ትቀበላላችሁ? የእውነት ያ እንደ ሴት እኮ ይከብዳል፣ ከምር ይከብዳል። ከዚህ ሁሉ እንደው አላማቸው ምንድን ነው? እኔ እኮ አልገባኝም። ብቻዬን እንድቀር ነው ወይ አለ አብርሽ። ገና ትቀራለህ አብርሽ። ማንም ሰው የዘራውን ነው አይደል የሚያጭደው? የዘራውን ታጭዳለህ። የሩታ አምባ ደግሞ የምር አብርሽ እኔ እንጃ መጨረሻ የሚያሳምር። እኔ የሩታ አምባ ሲላችሁ አሁን የመጣችበትን አይደለም፣ ከእርግዝናዋ ጀምሮ የሩታ አምባ አለበት አብርሽ። የምር ያ ነው ቁጭ ብሎ የሚጠብቀው፣ ያችን ያጭዳል ሁሌም። በቃ ሰላም አታገኝም አብርሽ፣ ከምሬን ነው የምልህ። ያን የእርግዝናው አምባ አለብክ። የሩታ ቀላል አይደለም ብቻዋን ያሳለፈችው ጊዜ። ስለዛ አሁን የሚመጣው ልጅ የእውነት ከሆነ አይድነቀ። ሩታ ሀብቴ እንደሆነች የመጀመሪያዋንም ልጅ ያንን ሁሉ ነገር አልፋ ወልዳ ዛሬ ልጅ እያል ከምትመላለሰውን ቆንጆ ልጅ የሰጠች ጀግና ሴት ናት። ሁለተኛውን ደግሞ ወልዶ ማሳደግ አቅታትም ልል ፈልጌ ነው። አንተን እንድታሳድግ ወናምን እንድትቀበል አይደለም የምንነግርህ፣ ስለፈለገችውም ነው ይህን ነገር ያደረገችው። ስለዚህ እኔ ግን ሄርሚዬ ማለት ነው በቃ እኔ መጀመሪያ ላይ ሙዚቃ ጋብዤሻለሁ ቀጥታ ከስቱዲዮ። እኔ ምን ልርዳሽሽ ሄርሚዬ? እኛ እኮ እንደ ሴት እኮ ነው፣ እንደ ሴት አይንሽን ግለጪ። ያንቺ የሆነ ነገር ላንቺ በቃ የሆነ ትልቅ የሆነ ነገር በቃ ላንቺ የሚገባሽ ትልቅ ነገር ሊኖር ይገባል። ታይ እዚህ ልጅ ላይ አይንሽን አንሺ። እሱ የልጅ አባት ነው፣ ሲፈልግ እንዳልሹም በልጁ ምክንያት ይሄዳል 10 ጊዜ። ቅድም ራሱ ይኸውልሽ አይደል የቅናት መንፈስ እንዴት አንጸባርቆብሽ እንዳለፈ አየሽ። ስለምትወጁ እሱን ማስጠቆር አትፈልጊም ብዙ ጊዜ እንጂ ውስጥሽ እኮ ይናደዳል። እንደ ሴት የሚሰማኝ ስሜት አለ፣ ግን እሱን ስለምትወጁ ማጣት ስለማፈልጊ ቅናቷንም ሁለ ነገሯንም ሲሄድ ራሱ ምን ይፈጠር ይሆን ብለሽ ታስቢያለሽ፣ ትጨነቂያለሽ። እነዛን ሁሉ ዋጥ አድርገሽ ግን ድንገት ደግሞ ዛሬ ፈነዳ ያውልሽ። ከዚህ ሁሉ ቢቀርብሽስ፣ ከምር ቢቀርብሽስ በቃ
እርግዝናውን ደግሞ እየገፋ ሲሄድ እሱ ሆነም አልሆነ ብቻ እሱ መቀበልም አለመቀበልም እንግዲህ አብርሽን መብትሽ ነው። ግን እንደ ድሮ እንኳን ላስረዳሽ ቆይ ሳይሆን ካመንሽ መኝ ነበር የዛሬው ያቶ አብርሽ ቃል ማለት ነው። እና አጅሬት ግን